እንድታገኙ አልፈልግም ከዚህ በኋላ። በቃ ይበቃል። ያ ሁሉ ነገር ተደርጎብኝ ትናንት ያደረገው ነገር በጣም ነው ያዘንኩብኝ ኤፍሬም። ቅማምዬ እዚህ ጋር ለኤፋ ከባድ ማስጠንቀቂያ እየሰጠችው ነው። ከዚህ በኋላ ከብሩኬ ጋር እንድትገናኝ አልፈልግም፣ እኔ በጭራሽ አልፈልግም እያለች ለኤፋ እየነገረችው ነው ማለት ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ ውዶቼ። ላይክ ሼር አድርጉ፣ አሳባችሁን በኮሜንት አስቀምጡ። እኔ እኮ በጣም አሁን እየከበደኝ ነው ታውቃላችሁ። በፍቅረኛ መሀል ገብቼ መፈትፈቱ፣ በፍቅረኛሞች መሀል ገብቶ መፈትፈቱ እየከበደኝ ነው። ነገር ግን ደግሞ እኔ ዛሬ የምክር አገልግሎት ለሀይሚዬ መስጠት ፈልጋለሁ። በቅድሚያ ዛሬ ሀይሚ የመጣችበት ዋናው ፖይንት በባለፈው ለታ ብሩኬ ኤፋን ሳይመተው ኤፋ መታኝ ብሎ ስሙን አጥፍቶ ነበረ። ሌላው ነገር ደግሞ ትናንትና ላይ ኤፋና ብሩኬ ተገናኝተው ነበር ሀይሚ በማታውቀው መንገድ። ይሄ ነገር ለሀይሚ ደስታ አልፈጠረላትም። ነገር ግን ደግሞ እኔ ኤፋን አሁን ላይ የተረዳሁት ሙሉ ለሙሉ ማለት ነው ቤተሰብ ለሀይሚ ደስታ እንደገና ደግሞ ምን መሰላችሁ ሀይሚን ኤፋ ወደ ራሱ አመጣት ማለት ላይ ከብሩኬ ለያት ማለት አይደለም። ነገሮቹ እንዲስተካከሉ እንድትከበር ማንም ሴት መታ አፏን እንዳትከፍትባት ብሩኬም ቢሆን ማክበር ባለበት ደረጃ እንዲያከብራት እንዲያስከብራት ሁሉ ነገሮች መስመር እንዲይዙ እንጂ ሁለቱ እንዲለያዩ ፈልጎ አይደለም። እኔ ዛሬ የተረዳሁትኝ ከብሩኬ ከኤፋ ከአይኖቹ ነው። አይኖቹ ያስታውቃሉ ምናምን ነገር በቃ ፍዝዝዝ ብሏል። በቃ ሌለ በጣም ተሰምቶታል። እዚህ ጋር የተሰማው ነገር ምንድነው? አሁን እዛ ጋር እሱ አሁን ሀይሚ ከኤፋ ጋር ስለሆነች ሙሉ ለሙሉ ደስተኛ የምትሆን ይመስላችኋል? ደስተኛ አትሆንም። ይሄ ህይወት ደስተኛ አያደርጋትም። ነገር ግን ደግሞ ምን መሰላችሁ? አንዳንድ ጊዜ ቤተሰብ እንደሌለው ሊሆነ ቤተሰብ እንደሌለው ሃይባይ እንደሌለው ተደርገን የምንታይበት ደረጃ አለ። ያንን ለማሳየት ነው። በቃ ቤተሰብ እንዳለ ወንድም እንዳለ ሴት ልጅ እንዴት መከበር እንዳለባት መንገዱን መስመሩን ለማሳየት ያክል እንጂ ሁለቱ እንዲለያዩ ፈልጎ አይደለም። አሁን ላይ ያደረገው ነገር ይሆናል ሌለ በተወሰነ ፐርሰንት ምናምን የሆነ እንትን እያለው ነው። ኤፋ እያናደደው ነው፣ እየቆጨው ነው ያለው ማለት ነው። ነገር ግን ደግሞ ያው በባለፈው ጊዜ ብሩኬ ሳይመተው መታይም ብሎ ስሙን አጥፍቶ ነበረ። ለዛም ኦዲየንስን ይቅርታ ጠይቋል። እንዲሁም ሀይሚም እንደዛ መደረግ የለበትም ብላ በስነ ስርዓት በፍቅር ማለት ነው በትትና እንደ ወንድም እሷ ደግሞ እሱ እንደ ትልቅ ወንድም እሷ እንደ ትንሽ እህት ሆና ጠይቀው አናግረው በፍቅር ነገሩን ፈተውታል ማለት ነው። በቃ አለቀ ነው ደስ የሚለው ነገር ማለት ነው። በዛን ጊዜ ግን ከሌላ ሰው ጋር ተደባደብኩኝ ተጣለሁኝ ምናምን ነገር ብዬ ብነግርሽ አታምንኝም። ያው ከብሩኬ ጋራ ብሩኬ ነው እንደዛ ምናምን ነገር ያደረገኝ ብለሽ ያ ልታምኒ ስለምትቺ ነው ምናምን ነገር ሲል ነው ለሀይሚ ያስረዳት። አው ምክንያቱም በዛን ጊዜ ደግሞ ብሩኬ ንዴት ላይ ስለነበረ ብዙ ሲዝትበትም ስለነበረ በሰዓቱ ብሩኬን የመታኝ ምናምን ነገር ስትል በጣም ተናዳ እሷም ብሩኬን ሄዳ በጥፊ መታው ነበረ። ያ ነገር ደግሞ በጣም አብዛኞቹን ሰው አናዷል። እኔም ብሆን በሰዓቱ እንደዛ እጅ ማንሳት አልነበረብሽም ሀይሚ፣ ጥሩ አይደለም ያደረግሽው ስል ምክር አገልግሎቴን ለግሼ ነበረ ማለት ነው። ነገር ግን ደግሞ ሀይሚዬ ለወደፊቱ ማለት ነው አንድ ነገር በስነ ስርዓት ሳታረጋግጪ በተረጋጋ መልኩ ብሩኬ ላይ እጅሽን ማንሳት የለብሽም። ምክንያቱም ያንቺን ኳሊቲ ነው እያጣሻለሽው እዛ ጋር ማለት ነው። ይሄ ነው እኔ የታየኝና የተሰማኝ ነገር ማለት ነው። ሌላው ነገር ደግሞ ሀይሚዬ ብሩኬና አንተ መገናኘት የለባችሁም። አንተና ብሩኬ እኔ በማላቅበት መንገድ ስለተገናኛችሁ ስለተስማማችሁ እኔ ወደ ቤት ተመለስኩ ማለት አይደለም። እኔ ራሴን ማዳመጥ ፈልጋለሁ አሁን ላይ ነው እያለች አለችው። እንግዲህ ብሩኬና ኤፋ መስማማታቸው መጀመሪያ በጣም ደስ የሚል ነገር ነው። ሌላው ነገር ደግሞ ብሩኬና ኤፋ ተገናኙ ማለት ሀይሚ ካልፈቀደች ምንም ነገር ሊሆን አይችልም። ምንም የሚፈጠር ነገር የለም። አንቺ የሚደብርሽ ከሆነ ደግሞ አንቺ የሚያስከፋሽ ነገር ከሆነ ደግሞ ይሄን ነገር ደግሞ ኤፋ አያደርገውም እኔ እንደተረዶት ከሆነ ማለት ነው። ነገር ግን እኔ እንደራሴ እንዳዩት እንደተመለከትኩት ከሆነ ሀይሚዬ ማለት ነው ይኸውልሽ አሁን አስቢበት። ለውሳኔ ቸኩኝ አሁን ወስኚ ወደ ቤት ተመለሺ።
እያልኩኝ አይደለም። ነገር ግን ደግሞ በደንብ አስቢበት፣ በደንብ አስቢበት። አይኖ እንደተጎዳሽ እናውቃለን። ነገር ግን ደግሞ ይሄ ህይወት ዋጋ ከፍለሽበታል። የምሬን ነው። ስለዚህ ይሄ ያዝ ለቀቅ የሚደረግ ነገር አይደለም። እውነት ይሄ ያዝ ለቀቅ የሚደረግ ነገር አይደለም። በደንብ ተረጋጊ፣ ራስሽን አዳምጪ። ሌላው አሁን ከአንቺ ጋር ምንም የሚፈጠር ነገር የለም። ምንም አይፈጠርም። ምንም የምታመጪው ነገር የለም። ምንም የምትሰሪያቸው ስህተት የሉም። 100% በአንቺ እርግጠኛ ነን። ነገር ግን ደግሞ እኔ በጣም እያሰጋኝ ያለው አሁን ላይ አንቺ እምቢ ስላልሽ በድጋሚ ብሩኬ ሴት ይዞ እንዳይመጣ ነው። ይሄ ብቻ ነው እኔ ስጋት የሆነብኝ፣ ቤተሰብ በጣም ስጋት የሆነብኝ ማለት ነው። ሀይሚ ለምደዋለች፣ ይሄ ሴት ማምጣቱን በተደጋጋሚ ሀይሚ ለምደዋለች። ነገር ግን ደግሞ ልቧ ደግሞ እየቆሰለ ነው ያለው። ደጋግሞ እየቆሰለ ነው ያለው እና ችግር እንደዚህ አይነቱ ችግር ተደጋግሞ ባይፈጠር ጥሩ ነው። ብሩኬም ብትሆን አሁን ላይ ያው ዛሬም አልመጣም፣ አስብበት። እውነት ለውሳኔ አትቸኩል። አንተም ብትሆን ተረጋጋ፣ እሷም ትረጋጋ። እስቲ አንተ በርትተህ ጠንክረህ ምናምን ነገር ይሆናል ነገሮችን ቆም ብለህ አስበክ እስኪ እሷን ካስደሰታት ወይንም እኔ ያደረኩት ነገር ወይንም እኔ ነገሮችን በእንደዛ አይነት መንገድ አይደለም ማስተካከል ያለብኝ፣ ሴት ልጅ በእንደዛ አይነት መንገድ አትመለስም ምናምን ብለህ ለራስህ ለውስጥ ነግረው ተረጋግተህ ምናምን ነገር በስነ ስርዓት አስበህበት ማለት ነው ከሀይሚ ለመታረቅ ወደ ቤት ለመመለስ ሞክር እንጂ አደራ ያችም ሴት ብትሆን እሷ ያቺ ሴት እኔን ትፈልገኛለች እንጂ እኔ አልፈልጋትም ብለሃል ከዚህ በፊት ማለት ነው። ጊዜም ብትፈልግህም አንተ ግን እሷ ልታገኝ ስትፈልግ መገኘት አይጠበቅብህም። በቃ አንተ ያለበት ቦታ ላይ መምጣት አይጠበቅባትም እሷ። አንተ ያለበት ቦታ ላይ እሷ የምትመጣ ከሆነ አንተ መሸሽ አለብክ። ለምን ቤት ውስጥ አይሆንም፣ አውጥተህ መጣል አለብክ። አለቀ በቃ። አንተ ቆፍጣና ስትሆን፣ አንተ በቃ ነገሮችን መወሰን ስትችል ነው ከሀይሚ በላይ ነገሩ ሊስተካከል የሚችለው እንጂ እከሌ ፈልጎኛል እኔ ግን አልፈልገውም የምትል ከሆነ ነገን አድሮ እንደማትፈልግ ምን ያክል እኛን እርግጠኛ የሚያደርገን ነገር አለ? ነገሩ እኮ እያደረ ሲሄድ ሌላ ነገር ይፈጠራል አይደል እንዴ? ስለዚህ ማጥራት ያለብህን ነገር አንተ ታጠራለክ፣ ትረጋጋለክ። ሀይሚ ሴት ስላመጣው ትመለሳለች፣ ሀይሚን ቤት አምጥቼ ሌላ ሴት ስላስቀናዋት ትመለሳለች ምናምን። በቅናት ህይወት አይመራም። የሚመራው በመደማመጥ በመከባበር ነው። ውስጥ ያሉ ስህተቶችን በማጥራት ነው ትዳራችሁን ህይወታችሁን ልትመሩት የምትችሉት። እና ይሄንን ነው እኔ ማለት የምፈልገው። ይሄንን ነው እኔ ማለት የምፈልገው። ከዚህ በላይ እኔ ብዙ ማውራት አልፈልግምም። ከዚህም በላይ ብዙ ማለት አልፈልግምም። ግን ደግሞ በጣም የሚያስፈራኝ የሚያሰጋኝ ነገር ብሩኬ በተደጋጋሚ ስላደረገው አሁንም ያን ነገር እንዳያደርገው ነው። ይሄ ወደ እሱ ህይወት በጓደኛ በኩል በከሌ በኩል እየተባለ እነዚህ እቺ የምትመጣዋ ሴት ብታቆም ጥሩ ነው ባይ ነኝ። ነገሩ ሰላም መስመር የሚይዝ ይመስለኛል እንደተረዳሁት ከሆነ ማለት ነው። ቤተሰብ እኔ እንደዛ ነው የተረዳሁት።